ወደ ጉዳዩ ከመግባታችን በፊት አሁን ላይ አደጋ ላይ ወድቋል የተባለው የጦር ክፍል ምን ያህል ግዙፍ እንደሆነ ለመረዳት አያዳግትም። የቻይና የሮኬት ጦር እንደ ግሪጎሮሳውያን የዘመን ቀመር በ2016 ፕሬዚዳንት ሺ ጂንፒንግ ሚሊተሪያቸውን ዘመናዊ ለማድረግ ባዋቀሩት ጊዜ የተመሰረተ ወሳኝ የጦር ክፍል ነው። ይህ ክፍል የቻይናን የመሬት ላይ የኒውክሌርና የኮንቬንሽናል ሚሳኤሎችን ይቆጣጠራል። በአጭሩ አሜሪካን፣ ጃፓንን ወይም ታይዋንን ኢላማ ማድረግ የሚችሉ ገዳይ መሳሪያዎች ቁልፍ ያለው በዚህ ክፍል እጅ ነው። ነገር ግን ከቅርብ ጊዜ ወዲህ የዚህ ክፍል አዛዦች ልክ እንደ ጉም በድንገት መጥፋት ጀመሩ። ትኩረታችንን የሳቡት ሰው ዋና የሮኬት ጦሩ አዛዥ የነበሩት ጀነራል ዣንግ ዩሺያ ናቸው። እኚህ ሰው ለሺ ጂንፒንግ እጅግ ቅርብና ታማኝ ሰው ነበሩ። ታዲያ ምን ተፈጠረ?